ሰው በእናቱ እኮ በአባቱ እኮ መልክ ያፍራል አይደል እንዴ? አንዳንዱ ሰው እኮ ዩኒቨርሲቲ ሲመረቅ እናቱ ጠቁራ ነው ያሳደገችው። ቆልታ ጢስጢሶባት ተበድራ መቀነቷን ጠበቅ አድርጋ ጦም እያደረች ሰጣን ያስተማረችው። የምርቃቱ ጊዜ ግን አዲስ አበባ ያለችውን አክስቱን ነው የሚጋብዝ። ለምን ያቺ ለብሳ ትመጣለች። እቺ ጢስ የጤሰበትን ኩታዋን ለብሳ ነው የምትመጣ። ሰው በእናቱ በአባቱ እንኳን ያፍራል። ክርስቶስ ግን በባሮች እንኳን አላፈረም። በእኛ ስጋ ሳያፍር ነፃ አርአያ ገብር የሎሌን ልብስ ለብሶ የሚመጣ ጌታ የት ይገኛል? እርሱ ብቻ ነው የሎሌን ልብስ የለበሰ፣ ይህንም እንደ መቀማት ያልቆጠረ፣ በዚህም ደግሞ ደስ ያለው እሱ ክርስቶስ ነው። አንደ የርሶ እንኩሉ መትባሉ አንትሙ በንዴት እዚአሁ፣ በበሱ ድህነት እናንተ ትከብሩ ዘንድ ባለጸጋው ስለእናንተ ራሱ ድሃ አደረገ። እሱ በበረት ተወለደ፣ ለእኛ ደግሞ የብርሃን ቤት አዘጋጀል። እሱ ቅጠል ለብሶ ተወለደ፣ ለእኛ ደግሞ ብርሃንን አለበሰ። እሱ የሚበላው አጥቶ ጥሬ እየለመነች እናቱ ውሃ እየለመነች አሳደገችው፣ ለእኛ የህይወት እንጀራ በላል። ይሄ ነው ክርስቶስ ክብራችን ነው ያልኳችሁ እዚህ ነው። አደ ዛሬ ግን እየረሳ ነው። በዘመዶቻችን የከበርን ይመስለናል። በተወለድንበት ቋንቋ የምንከብር ይመስለናል። እኛ የከበርነው በክርስቶስ ነው። ሁላችንም ከሜዳ ነው የሰበሰበን። ስንቀድስ፣ ስንጸልይ፣ ስንጾም ተገኝተን አይደለም ለዚህ ያደረሰን። ጭቃ ስናወቅ አግኝቶ ነው ዝም ብሎ ያመጣን። ይህን ያደረገ እሱ ነው። ክብራችን መድኃኔዓለም ነው። አንተ ሞኝ ይላል ቅዱስ ዮሐንስ አፈወርቅ፣ እንዳንተ ያለ መና ቢያከብርህ ለምንድን ነው ደስ የሚል? ለራሱ ክብር የሌለው እሱ ክብር ይሰጠኛል ትላለህ። ሰው ክብር ቢነፍግህ ስለምንድን ነው የሚከፋ? ራሱን እኮ ማክበር አይችልም። እስቲ ልብሳችሁን አውልቃችሁ ቁሙና ለራሳችሁ ክብር ስጡት። እንችላለን? እኔ እስቲ አሁን ሰው እኮ አሁን ዝም ብሎ የኔታ ሟዬ የሚባለው በልብስ እኮ ነው። እስቲ ልብሱን ያውልቅና የኔታ ይሆን እንደሆነ ይወስድ። እስቲ ራሱን ሰው ያለ ልብስ እንኳን ያክብር። አይችልም። እስቲ አልበላም በልና ተከብር። እንደው ይኸው እጥፍጥፍ 7 ቀን ሳይሆን እጥፍጥፍ ቁጭ ጀብ ሲል የነበረው ሰውዬ ነው። ለራሱ ክብር የማይሰጥ ሰው ክብር ቢነሳ ለምን ይጨንቃል? የዓለም ሁሉ ክብር እሱ ነው። ነዋዮሙ ለነዳያን ሰርጎሙ ለሐዋርያት መንጽሖሙ ለምውታን ኢየሱስ ክርስቶስ ኃይል ወጥበው ለአቡሁ ያከናኩት የነዳያን ገንዘባቸው፣ ሰርጎሙ ለሐዋርያት የሐዋርያት ሞገስና ጌጣቸው፣ የሙታን ትንሣያቸው፣ ተስፋሆሙ ለቅውፃን ተስፋ የቆረጡት ምርኩዝና ተስፋቸው፣ የአብ ኃይሉ የአብ ጥበቡ ኢየሱስ ክርስቶስ አንተን እናመሰግናለን። በቅዳሜ ሊጦናችን የምናመሰግነው ከዚህ የተነሳ ነው። የተዋረድነውን ያከበረ ልደታችን የወደደ መድኃኔዓለም ክብር ምስጋና ይግባው።